ጉድ አቤልን ጽዮን ወጋችው። የኔ ጀግና ማለት ነው። ደግ አደረገችው እንደዛ ሲያስጨንቃት እና ሲያስፈራት የነበረ ልጅ አሁን ላይ ደግሞ ወንድሟ መታሰሩ የእሱ ምክንያት እሱ ነው እንደዚህ ያደረገው ብላ በስህተት ወቅተዋለች ማለት ነው። ትንሽ ቀበጥ ብሎም ነበረ እንትና ይሄ ማን ነው አቤል ማለት ነው። ኤፍራታና እሷን ቪዲዮውን እኔ ይጃለውኝ የያፌትን ቪዲዮ ወስጄ ይዤዋለሁ እያለ እያስፈራራ ናታልን እስር ቤት አስገባዋለሁ እያለ ነበር ማለት ነው። ግን ናታል የታሰረው ያፌት በገደለው ዶክተር ምክንያት ነው ማለት ነው። ዶክተሩን የገደለው ያፌትን ቢሆንም ያፌት ግን አንድ ቀንም ስህተት ሰርቶ በናታል እንደሚሳበብ በዚህ የተነሳ ወደ እስር ቤት ገብቷል። ያፌትም ሲሰማ በጣም ደስ ብሎታል ናታል መታሰሩ ማለት ነው። ኤፍራታ ስትሰማ ምን ልትል ነው? ናታል ስለታሰረ ቤቲ ተደውሎ ስትጠየቅ ወደ ፖሊስ ጣቢያ ነው የሄደችው ማለት ነው። እሱም ደግሞ ሰላም ጤና ይስጥልኝ ቤተሰቦች፣ የዚህ ቻናል ቤተሰብ ያልሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱ ማለት ነው። ዛሬ ሀረጎችን ነው ይዤላችሁ የመጣሁት። እንግዳዎቻችን ሀረጎች ናቸው ማለት ነው። ሀረግ ላይ እንደምንመለከተው አስተማሪ ድርማ ነው ማለት ነው። በጣም የሚያስተምር ነው። ስለ ሀገራችን እንደምናየው ምናምን አስተማሪ ድርማ ነው እያስተማሩን ያሉት ማለት ነው። ከዛም አልፎ ደግሞ ያፌት የገደለው ዶክተሩን ገሎ ስለነበረ ኤፍራታ በጣም አዝናለች። የዶክተሩ ሚስትም ደውላ ኤፍራታን እባክሽ አንዳንድ ነገር ስጪኝ መረጃ፣ የመጨረሻ ጊዜ ሀከመው አንቺን ነው እያለቻት ነበር። ኤፍራታም ደግሞ እኔ ማቀው ነገር የለም አላቅም ነው ያለችው። ከዛም አልፎ ደግሞ ሉሊት ቤዚ ስላባረረቻት ቤዚን እየለመነች ነበር ማለት ነው። ወደ ቤት ተመልሳ ነበር። ለእንትና ሳልናገር ለጽዮን የአባቷን መሞት ሳልናገር ቶሎ አስገቢኝ ወይም ደግሞ ልናገር እያለቻት ነበር። እሷም ደግሞ ከምትናገር ብላ መልሳታለች ማለት ነው። ጽዮንም ልብስ ላውንደሪ ልወስድ ነው እያለች እያስተካከለች ካለ ስልኩን ትቀማታለች ማለት ነው። ቤዚ እያወሩ እታች ትወርዳለች ማለት ነው። ሉሊትም እንዴ አንቺ ቤዚም ጽዮን እያለቀሰች ነበር እንዴ ልትመገባ ቻለች እዚህ ቤት ትላለች ማለት ነው። ከዚህ በኋላ አታገኝኝም ትላታለች ቤዚም ደግሞ ምን ማለትሽ ነው እንዴት እንደዚህ ትያለሽ ትላታለች ማለት ነው። በዚህ የተነሳ እንግዲህ እየተጨቃጨቁም ካለ ሉሊትም እየፎከረች ነበር። ሉሊትን አፍሽን ዝጊ ትላታለች ቤዚ ማለት ነው። ቤዚ አጋጣሚ ስልክ ይደወልና ናታል እስር ቤት እንደገባ ትነገራለች። እሷም ደግሞ እየሮጠይ ለምን በምን ጥፋት ነው እያለ ፖሊስ ጣቢያ ትሄድና ናታልን ትጠይቀዋለች። ናታልም ደግሞ በስህተት በአንድ ሰው ሞት እኔ ታሰርኩኝ፣ ምንም የማውቀው ነገር የለም፣ ሰው ገላል ተብዬ ነው ይላል። ጽዮንም ትሄድና ናታልን ትጠይቃለች። ናታልን ስትጠይቀው እውነት አንተ እንደዚህ አላደረግክም ትልና አሀ ኤፍራታ ያለችው ለካ እውነቷን ነው ትልና አቤልን ህዳ ትወገዋለች ማለት ነው። ጽዮን አቤልን እንግዲህ ወቅተዋለች። እንደዛም ወቅታዊ የወሰደችው ወደ ያፌት ቤት ነው ማለት ነው፣ ኤፍራታን ለማሳየት። አሁን ላይ ኤፍራታ ከቤት መውጣት ስለማትችል እሷም ደንግጣ ቁማ ትቀራለች ማለት ነው። ያፌትም ተደውሎ ሲነገረው በጣም ነው ደስ ያለው። ናታል ወደ እስር ቤት ገብቷል ይባላል። በምን ምክንያት ማነውስ ያሳሰረው ሲል በዛ በዶክተሩ ምክንያት ተብሎ ይነገረዋል። ዶክተር እንግዲህ የመጨረሻ ጊዜ ሜሴጅ የተላላከውና የተደዋወለው ከሱ ጋር እንደሆነ ያስታውቃል። ስለዚህ እሱ ነው የገደለው በማለት እስካሁኗ ሰዓት ድረስ ናታል ወደ እስር ቤት ገብቷል። ጽዮን ይሄንን ማመን አልቻለችም ማለት ነው። ቀጥ ብላ ሄዳ አቤልን ነው የተነኮለችው ማለት ነው። ቤዚም ደውላ እስካሁን ድረስ አልተመለሰችም፣ አንተ ጋር ናት እንዴ ቢኒ ትለዋለች። ቢኒም ደግሞ ማለት እኔ ጋር አለችም እስካሁን የት ሄድኩ ብላሻለች ይላታል። የናታልንም መታሰር ይሰማል። ድንግጥ ይላል ደግሞ እንትና ዳግም ከቁርስ እየበሉ ነበር ከቢኒ ጋር። በጣም ይደነግጣሉ። እንዴት እንደዚህ ይሆናል፣ እንዴትስ እንደዚህ ሆነ ብሎ ምክንያቱም ስለሚያውቅ የናታልን ፋይል የተሳሳተ መረጃ ይጀብሻለው ሰው ገሏል ብሎ ስለሆነ ኤፍራታን ያገባት ያፌት በዚህ የተነሳም ስለሆነ ያገባት በሱ የተነሳ አሁን ላይ እንደዚህ በማድረጉ በጣም ተጸጽቷል። ናታል ዞሮ እስር ቤት የገባው በያፌት ምክንያትም ቢሆንም በቅርብ ቀን ግን እውነቱ ይታወቃል።
ፂ ያረገችው ድርጊት ያው በስህተትም ቢሆንም በወንድሜ ከመጣህ እኔም እገልሃለሁ እያለችው ነበር። አሁን ላይ ኤፍራታ በጣም አዝናለች። ዶክተር ግን ጥሩ ሰው መቀመጥ አይችልም ወይ እዚሽ ምድር ላይ? ጥሩ ሰው እድሌ ግን ምን አይነት ውዝግብግብ ያለና ምን አይነት ነገር ነው ያጋጠመኝ እያለች ብቻዋን ታወራለች። ሉሊትም እየደወለች ለያፌት ያው መረጃ ታቀብላለች። ያፌትም እሱን ሰምቶ በጣም ደስ ብሎታል። ሌላው ሲቀጥል ደግሞ የድላራ እናት ወይዘሮ አልማዝ የናታንን መታሰር ይሰማሉ። ተደውሎ ሲነገራቸው ምንድን ነው ያሰቡት? እንዴ ማን ያሳሰረው? ወይስ ያንን የተረገመ እገላለሁ ሲል ሌላ ሰው ገሎ እንዳይሆን ትላለች። እሱን አላቅም በምን እንዴት ታሰረ? ግንሳ በውሸት ማስረጃ ገላሃል ተብሎ ነው የገባው ተብሏል ይላታል ደዋዩ። የድላራ እናትም ናታን እንደዚህ አያደርግም፣ ምናልባት የስህተት ከሆነ አጣርታችሁ እንድትነግሩኝ ትላለች ለባልደረቦቿ። እነሱም ደግሞ እሺ ምንም ችግር የለም የድላራ እናት እንነግረውታለን፣ አዲስ ነገር በተገኘ ቁጥር አሳውቁ ትላለች። ምናልባት እሷ ልታስፈታው ትችላለች። አሁን ላይ የናታንና የኤፍራታ የመጨረሻ ታሪክ ነው። ኤፍራታ በጣም ታሳዝናለች። ህይወቷ ከክፍል 1 ጀምሮ ምስቅልቅል ያለ ነው። ቤዚም ምን አይነት ጣጣ ውስጥ ነው የገባ ነው? የኛ መከራ ጭንቀት አያልቅም እንዴ እያለኝ ብቻዋን ታለቅሳለች። ቤዚም እያለቀሰች እናት የለኝ አባት የለኝ፣ ጭራሽ በዙሪያ ያሉ ሰዎች እየራቁኝ ነው፣ ማንም ሰው የለኝም ብላ ብቻዋን ተጸጽታ ታለቅሳለች። አዎ አሁን ላይ ማንም እንደሌላት ታስታውቃለች ቤዚ። የቤዚ ሁሉም ነገር አሁን ላይ ከእስር ቤት ከወጣይ በኋላ ተስተካክላለች። ቢኒም ግራ ገብቶታል። አሁን ላይ ቤዚ ጽዮን እንደዚህ ማረጓን ከሰማ ምን ይሊሆን? ያፌትስ ምን ይሊሆን? ቤቱ አምጥታ ነው የጣለችው አቤልን እንግዲህ ከዚህ በፊት ና እንትናን ማን ነው ያፌትን ስለወጋው በዛም የተነሳ ያውቃሉ። አቤል እንግዲህ ከዚህ በፊት እንትና ወቅቶት ነበረ። ማነው ያፌትን ወቅቶት ስለነበረ ጽዮንና እንትና ያውቃሉ ማለት ነው። ዳግም እንደገና ደግሞ ኤፍራታ ታውቃለች፣ ግን እስካሁን ድረስ አልነገሩትም ማለት ነው። ምናልባት አሁን ላይ ሊነግሩት ይችላሉ ብዬ አስባለሁ ማለት ነው። ኤፉ ያለችበት ሁኔታ በጣም አዝናለች ለዶክተሯ ማለት ነው። በዛ ላይ ደግሞ ሁሉም ነገር ውዝግብግብ ባለባት ብዙ የሚያወራ ስለነበር ብዙ ነገር አውሮታ ነበር ከሱ ጋር። ይሄ ያፌት ቢባል ተንከሲስ ምን ይሻለዋል? ያፌት እንግዲህ ብዙ ሰዎችን እየገደለ ይወረውራል። ህግ የለም ወይ? የነሱ ሀረግ ድርማ በጣም ቆንጆ አስተማሪ ነው። ኢትዮጵያ የሚደረገውን ድርጊት ነው እያስተማሩን ያሉት። ግን ህግ የለም እንዴ? ወንጀለኛ ተቀምጦ ንጹሐን እየታሰረ ነው። እሱም እያለቀሰች ነው ጽዮን በጣም እየጸጸታትም በወንድሟ ከመጡ በአንድ ወንድሜ ከመጡ እንዲያደርጋለሁ ብላለች ባይ